ከዛሬ በኋላ ቀጥተኛ ነገር ነው የምናገርሽ። የምታገሰውም ምንም የምፈጥረውም ነገር የለም። ምንም ከዚህ በኋላ የማጣው ምንም የምባለውም ነገር የለም። ስለዚህ እዩ ለአንዴና ለመጨረሻ ጊዜ ልለምንሽ እቺ ልጅ የኔ እንዳልሆነች ከኔ ጋር አብረን ምንም እንዳላደረግን እውነታውን ወጥተሽ ተናገሪ። እኔ ልጁ የማን ነው አባቱ አልልሽም። የኔ ያንተ ብቻ አይደለም የሚለውን ቃል አውጪልኝ። ልቦናሽ ያውቀዋል። ልጁ በፈጠረሽ ልለምንሽ፣ ልቦናሽ ያውቀዋል። ቡርኪ ምን ያድርግ ከዚህ በላይ ነገሮች እኮ ከአቅሙ በላይ ነው የሆኑበት። ታውቃላችሁ፣ የምሬን እኮ ነው የምላችሁ። ግራ ስለገባው ነው በቃ። ቢያንስ ልጅቷን ስለወለደቻት የእናትነት ስሜት ስለሚሰማት ልጅቷን ወስጃት ያለ ልጅቷ መኖር ስለማትችል እዩ እውነቱን ትናገር ይሆን? አንድ እናት ልጇ ላይ አትጨክንም አይደል እንደ ቤተሰብ። ስለዚህ ብሩኬም ልጇ ላይ አትጨክንም። እዩ እውነቱን ትናገራለች ለልጇ ስትል የሚለውን ነገር ነው ያሰበው። ገባችሁ ቤተሰብ? እንጂ ብሩኬ እዩን ለመጉዳት ወይም ደግሞ ህፃኗን ለመጉዳት የሚያስብ ሰው አይደለም። ገባችሁ ቤተሰብ? ምክንያቱም ስለተጨነቀ ነው በቃ። እዚህ ጋር ሃይሚም እያለቀሰች ነው በብሩኬ ምክንያት ማለት ነው። አስቡት፣ የሚወዳት ሴት በሱ ምክንያት እዚህ ጋር እየተጨነቀች እያለቀሰች ነው። የሷን እንባ ማበስ የሱ ፋንታ ነው። ገባችሁ ቤተሰብ? ስለዚህ ብሩኬ ያደረከው ነገር ልክ ነው። ልክ ባይሆንም ልክ ነው። ምንም እንዳትደናገጥ። ምክንያቱም እዩ ላደረገችው ነገር ነው ዋጋ መክፈል አለባት። ለእያንዳንዱ ላደረገችው ነገር ዋጋ መክፈል ይኖርባታል እንጂ እንደዚህ ካልተደረገች እዩ በምንም ተአምር በሃይሚና በብሩኬ መሃል መግባቷን አታቋርጥ። ይሄ የሚታወቅ ነገር ነው እና ፀሐይ የሞቀው ነገር ማለት ነው። ገባችሁ ቤተሰብ? አሁን ብሩኬ በጣም ብዙ አማራጭ ይኖረዋል። ህፃኗን ይዞ ወደ ሆስፒታል ሄዶ ውጤቱን ይፋ ማድረግ ይችላል፣ ምርመራ አድርጎ ማለት ነው። ለሁላችንም፣ ለኛም ለጨረቃ ፋሚሊ ሆነ እንዲሁም ለሃይሚ እፎይታ ነው ይሄ። ሌላው ደግሞ ብሩኬ ያስፈራው ነገር ቤተሰብ ዲኤንኤ እንኳን ቢያደርግ ብሩኬ ከልጅቷ ጋር ልጅቷን አስመርምሯት እውነቱን ቢያወጣው እንኳን አሁን ደግሞ ብሩኬ ምርመራውን አስቀይሮት ነው ከሃይሚ ጋር ላለመለያየት ምርመራውን አስቀይሮት ነው እንደምትል እዩ ሳይታለም የተፈታ ነገር ነው። በቃ የታወቀ ነገር ነው። ገባችሁ ቤተሰብ? የባሰ ብሩኬ ላይ ነገሮች እየከበዱ ይመጣሉ። ገባችሁ? እስከ ዛሬም ድረስ ብሩኬ ልጅቷን ዲኤንኤ ለብቻው ወስዶ ያላስመረመረበት ምክንያት ለዚህ ነው። በቃ እውነታው ይሄ ነው። ብሩኬ እውነት ራሷ ትዘገያለች እንጂ እውነት እንደምትወጣ ያውቃል። እውነት እስከምትወጣ ድረስ ግን ይሄንን መከራ ብሩኬ ለመቀበል ወስኗል። ቤተሰብ ገባችሁ? ስለዚህ አሁን ጠንከር ማለት ያለብሽ ሃይሚ ነሽ። ብሩኬ ባሰበው መንገድ እውነቷ እስከምትወጣ ድረስ እንደምንም ብለሽ ከብሩኬ ጎን ለመሆን ሞክሪ። የምሬን ነው የምልሽ። ብሩኬ ባንቺ ላይ እንደዚህ አይነት ነገሮችን አያደርግም፣ በፍጹም አያደርግም። ሃይሚ እኛ የጨረቃ ፋሚሊ በ10 ጣታችን እንፈርማለን አንቺ ላይ እንደዚህ አይነት በደል እንደማያደርግ ብሩኬ ማለት ነው። ስለዚህ አንቺ ማድረግ ያለብሽ ነገር ቢኖር ብሩኬን ከጎኑ ሆነሽ ልክ በቃ አይደለ በብሩኬ እንዳላዘንሽ መስለሽ ነው ከጎኑ መሆን ያለብሽ። ምክንያቱም እዩ ያንቺን ሀዘን ትፈልገዋለች፣ ያንቺን እንባ ትፈልገዋለች፣ ያንቺን መረበሽ ትፈልገዋለች። አንቺም ይሄንን ነገር ተረጅና ራስሽን ካለሽበት ድብርትና ሀዘን ወተሽ ከብሩኬ ጋር እውነቱን ለማውጣት ብትሞክሪ ነው የሚሻለው። እንደዛ ነው የማስበው። ካልሆነ ግን ራስሽን እየጎዳሽ ብትቀጥይ ላንቺም አይጠቅምሽ፣ ለጤናሽም ጥሩ አይደለም። ስለዚህ ጠላቶችሽን እያንዳንዱን ልታናጅበት ልታቃጥይበት የምትችይበት መንገድ ብቸኛው ነገር አንቺ ደህና መሆንሽ ነው። ትልቁ ነገር እሱ ነው።
ያንቺ ደህና መሆን እነሱን በጣም ያንገበገባቸዋል፣ በጣም ማለት ነው። ስለዚህ ይህንን ነገር ተረድተሽ ራስሽን በደንብ አክሚ። በቃ ካንቺ የሚጠበቀው እኛ የጨረቃ ፋሚሊ ካንቺ የምንጠብቀው ይህንን ነው። አንቺ ደህና ስትሆኚ ማየት ነው የምንፈልገው። አንቺ ጠንካራ ስትሆኚ ማየት ነው የምንፈልገው። ብሩኬ መጥፎ ጊዜውን እያሳለፈ ነው። በአሁኑ ሰዓት ከጎኑ ልትሆኚ የምትገቢው አንቺ ብቻ ነሽ። ያላንቺ ማንም ሊሆን አይችልም በዚህ ሰዓት ማለት ነው። ስለዚህ ከብሩኬ ጎን ሆነሽ እያንዳንዷን እርምጃውን አብረሽው እየመረመርሽ እውነቱ እንዲወጣ ከብሩኬ ጎን እየሆንሽ ብትሄጂ ሁሉም የጨረቃ ፋሚሊ የምሬ ነው የምልሽ በአንቺም ደስተኛ ይሆናል። የብሩኬ ጭንቀትም አንቺ እንደዚህ በማድረግሽ ይቀንሳል ማለት ነው። ፍቅር ማለት በሐዘኑም በክፉም ጊዜ አብሮ መሆን ነው ትልቁ ነገር። ለአንድ ጥንዶች ትልቁ ነገር ፍቅር የሚለካበት ፍቅር የሚፈተንበት በመከራ ጊዜ ነው። ስለዚህ አንቺም በመከራው ጊዜ አብረሽው ልትሆኚ ይገባል ባይነንኛ የጨረቃ ፋሚሊ በሙሉ ማለት ነው። ይሄ የኔ መልእክት ነው ሃይሚ። ብቻ ነገሮችን ለማስተካከል በብልሃት ብትሄዱ የተሻለ ይሆናል ብዬ አስባለሁ። ሃይሚም ብሩክም እስኪ እንግዲህ ዛሬ ማታ እናየዋለን ብሩኬ ምን እንደሚወሰን ውሳኔውን እናያለን። ያው እንደምታውቁት ደግሞ እዩም እያበደች ነው የምትገኘው። ስለዚህ ላለማበድ ስትል እውነቱን ትናገራለች የሚል ሐሳብ አለኝ። እስቲ ከእግዚአብሔር ጋር የዛሬውን ቪዲዮ እስከሚለቁ ድረስ በተስፋ እንጠብቃለን። የጨረቃ ፋሚሊ እስከዛው ድረስ ሰላም ሆኑ። ቻው።